ተከሰሱት። ራስ ተፈሪ የብርሃሌ የጨው ማዕድን ሽጠው ገንዘቡን ለግል ጥቅማቸው አውለውታል በሚል ሐሳብ ከስልጣን ተወግደው ከልጅ ኢያሱ ጋር ይታሰሩ ብለው ጀመሩት። ግቡ ሳይመታ በጦር ኃይል ጥቅምት 7 ቀን 1912 ተይዘው ህዳር 2 ቀን 1912 ዓ.ም እያንዳንዳቸው ያፈሩት ንብረት ተወርሶ ለመንግስት ገቢ እንዲሆንና በ10 ዓመታት ጽኑ እስራት ተፈረደባቸው። ሁለት ወይዘሮ ፀሐይ ወርቄና የአቶ መሐመድ አባሻንቆ ነሐሴ 17 ቀን 1917 ዓ.ም ራስ ተፈሪን ለመግደል የሞከሩት ሙከራ ከሽፎ መስከረም 9 ቀን 1918 የሞት ፍርድ ተፈረደባቸው። ነገር ግን በራስ ተፈሪ ውሳኔ በዕድሜ ልክ እስራትና በገንዘብ እንዲቀጡ ተደረገ። 3 ደጃዝማች ባልቻ አባ ነፍሶ በንግስት ዘውዲቱ ተሾመው የሲዳሞ ሀገረ ገዢ ሆነው በመስራት ላይ ያሉ የራስ ተፈሪ የስልጣን አሰጣጥና አመራርን በተደጋጋሚ መቃወም ጀመሩ። ከዚህ ባሻገር ወደ ማክሮፍና ጥላቻቸው ራስ ተፈሪን ወደ መናቅ አቅጣጫ ሲያመራ ራስ ተፈሪ የባልቻ አባ ነፍሶ አዝማሚያ ስልጣናቸውን አደጋ ላይ ሊጥል እንደሚችል ከተገነዘቡ በኋላ የካቲት 28 ቀን 1920 ዓ.ም የካቢኔው ኤታማጆር ሹም በነበሩት በቀኛዝማች ሳህሌ እሸቴ ታስረው ችሎት ፊት ቀረቡ። ባልቻ አባ ነፍሶ በዚህ ወቅት የተናገሩት እኔ ከሁላችሁም በላይ የሀገር ባለውለታ ነኝ። የአድዋ ተራሮች ይመስክሩ፣ ከኛ ጋር የዘመተው የጊዮርጊስ ታቦት ይመስክር። እኔ ባለፉበት ምድር እናንተ ዘር ቆጥራችሁ ትሿሿማላችሁ፣ ትሸላለማላችሁ ብለው እምቢተኝነታቸውን ገለጹ። ከዚህ ቀጥሎ ከሲዳሞ ሀገረ ገዢነታቸው ተሽረው በግዞት የቁም እስረኛ ሆነው እንዲጠበቁ ወሰኑባቸው። አራት ከድል በኋላ የቀዳማዊ ኃይለ ሥላሴን ወደ ዙፋን መመለስ ከተቃወሙት አርበኞች መካከል በላይ ዘለቀ አንዱ ናቸው። የበላይ ፍላጎት ከቀዳማዊ ኃይለ ሥላሴ የሚፈልጉት በንጉሥ ተክለ ሃይማኖት ግዛት ነዋሪ የሆነውን የጎጃም ሕዝብ በወንድማዊ መንፈስ ለማስተዳደር ነበር። ይሁን እንጂ ቀዳማዊ ኃይለ ሥላሴ በላይ ዘለቀ ትዕቢተኛ ስለሆኑ ለአገረ ገዥነት ብቁ አይደሉም በማለት በመጋቢት ወር 1934 ዓ.ም ራስ ኃይሉ በለውን የጎጃም ጠቅላይ ገዢ አድርገው ሾሙ። የበላይ ዘለቀ ኩርፊያ ከልክ ያለፈ የሀገር ባለውለታ ያሉ አደግዳጊ የሆኑትን መልመለው ቀዳማዊ ኃይለ ሥላሴ ሲሾሙ ስለነበር በወቅቱ አዝማሪዎች ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ እንደ ኢትዮጵያ የለም በዚህች ዓለም ሞኝ የደማላት ቀርቶ ያቆሰላት ሲዳኝ። እነዚህና የመሳሰሉት ጥቅሶች በኃይለ ሥላሴ ስርዓት ላይ ተሰንዝረዋል። ኃይለ ሥላሴ ወደ ስልጣን ከተመለሱ ከአንድ ዓመት በኋላ በሰኔ ወር 1934 ዓ.ም ለበላይ ዘለቀ በደጃዝማችነት ማዕረግ በጎጃም ጠቅላይ ግዛት የሞጣ አውራጃ ገዢ አድርገው ሹመት ሰጥቷል። ደጃዝማች በላይ በሞጣ ስራ ቢጀምሩም ቅሬታቸው እየከረረ በመሄዱ በመጨረሻም በሞጣ አውራጃ የወረዳ ገዢዎችን በስልጣናቸው ሾመው ደሞዝ መቁረጥ ጀመሩ። የጎጃም ጠቅላይ ገዢ ራስ ኃይሉ የሞጣ ህዝብ ግብር እንዲገብር የበጅሮንድ ሰራተኞችን ወደ ሞጣ አውራጃ ላኩ። ደጃዝማች በላይ አይቻልም፣ የሞጣ ህዝብ ግብር የሚገብረው እነ ንጉሥ ተክለ ሃይማኖት ሲገዙት የነበረውን የጎጃም ጠቅላይ ገዢ ሲሆን ነው አሉና ግብር ለማስገበር ከመጡ 20 የራስ ኃይሉ በጅሮንድ ሰራተኞችን 3ቱን ገድለው ሌሎቹም ከአካባቢው በጥይት አባረሯቸው። በማግስቱ ሚያዝያ 26 ቀን 1935 ዓ.ም የሞጣ ጦራቸውን አስከትለው ከብቸና ከተማ ወጥተው በረሃ ለመግባት ሰማ በተባለ የበረሃ ተራራ ላይ መሸጉ። የአገር ሽማግሌ ከቀዳማዊ ኃይለ ሥላሴ ቢላክላቸውም ሽማግሌዎቹን አዋርደው በመስደብ አባረሯቸው። በመጨረሻ ቀዳማዊ ኃይለ ሥላሴ ጦር አዘው በግዴታ ተይዘው ለፍርድ እንዲቀርቡ ብለው አዘዙ። በትእዛዙ መሰረት ጦሩ ወደ ሰማ ተራራ ዘመተ። ከነሐሴ 1 ቀን እስከ ነሐሴ 15 ቀን 1935 ዓ.ም የ15 ቀን ውጊያ ተደረገ። ከሁለቱም ወገን ከ118 ሰው በላይ ሞተ። በመጨረሻም በላይ ከነሰራዊታቸው ድል ሆነው ተማርከው አዲስ አበባ ለፍርድ ቀረቡ። የደጃዝማች በላይ ጉዳይ በመንግስት ልዩ መርማሪዎች ተጣርቶ ተይዘው ከአንድ ዓመት በኋላ ነሐሴ 9 ቀን 1935 ዓ.ም ቀዳማዊ ኃይለ ሥላሴ ፊት ቀርበው ጥፋታቸው ከተነበበላቸው በኋላ በደጃዝማች በላይ ዘለቀ ላይ የሞት ፍርድ ተላለፈ። ውሳኔው በሞጣ አውራጃ በብቸና ከተማ በስቅላት እንዲፈጸም ቀዳማዊ ኃይለ ሥላሴ ፈረዱባቸው። ደጃዝማች በላይ ዘለቀ ታስረው ከሚገኙበት እስር ቤት ጨለማን ተገን አድርገው ታኅሳስ 18 ቀን 1937 ዓመተ ምህረት አመለጡ። ከአዲስ አበባ ከተማ ወጥተው ወደ ጎጃም አቀኑና ከአዲስ አበባ 25 ኪሎ ሜትር ርቀት ላይ በምትገኘው ሱሉልታ የገጠር ከተማ ላይ ታኅሳስ 19 ቀን 1937 ዓመተ ምህረት በአካባቢው ነዋሪ ተይዘው በድጋሚ ለቀዳማዊ ኃይለ ሥላሴ የዙፋን ችሎት ለፍርድ ቀርበው ጥር 5 ቀን 1937 ዓ.ም ጠዋት አዲስ አበባ
ተክለ ሃይማኖት ቤተክርስቲያን አደባባይ ላይ የስቅላት ሞት ተፈጸመባቸው። ጋሻዬ ፍጹም ተላከለላይ 5 ቢትወደድ ነጋሽ በዛብህ ከጎጃም አርበኞች የጠላት ወረራ በመመከት ስመጥሩ ጀግና ሲሆኑ ከድል በኋላም የቀዳማዊ ኃይለ ሥላሴ የሕግ መወሰኛ ምክር ቤት ፕሬዝዳንትና ከ1939 ዓ.ም ጀምሮ ደግሞ ምክትል ጠቅላይ ሚኒስትር ሆነው ሀገር የመሩ ሲሆን 10 ሰዎች አደራጅተው ህዳር ወር 1942 ዓ.ም ንጉሱን በኦራይል ቤተክርስቲያን አካባቢ በማድፈጥ ለመግደል በጋራ ተመካከሩ። በዚህ ዕለት ከውስጣቸው ደጃዝማች ገረሱ ዱኪ አቋማቸውን በመቀየር በድብቅ ለቀዳማዊ ኃይለ ሥላሴ ጥበቃና ወንጀል ምርመራ ሹም ምስጢር በማውጣታቸው ምክንያት ተሰብስበው እየተመካከሩ እንዳሉ ሁሉም በፖሊስ ተከበው ተይዘው አመጹ ከሸፈ። ታኅሳስ 24 ቀን 1942 ዓ.ም ሰባቱም የዕድሜ ልክ እስራት ተወሰነባቸው። 6 የሜጫና ቱለማ ማህበር አባላት የነበሩ 9 የኦሮሞ ብሔር አባላትን ያቀፈ በብርጋዴር ጄኔራል ታደሰ ብሩ የሚመራ ጥቅምት 23 ቀን 1959 ዓ.ም ቀዳማዊ ኃይለ ሥላሴን ለመግደልና ስርዓቱን አፍርሰው ስልጣን ለመያዝ በብርጋዴር ጄኔራል ታደሰ ብሩ መኖሪያ ቤት ተመካከሩ። ጥቅምት 23 ቀን 1959 ዓ.ም ከምሽቱ 2 ሰዓት እስከ ሌሊቱ 6 ሰዓት የአፄ ኃይለ ሥላሴ የዞድ በዓል የሚከበረው በዩቤልዮ ቤተ መንግሥት ስለነበር በቦምብና አውቶማቲክ መሳሪያዎች ንጉሱን እንግዶቻቸውንና አማካሪዎቻቸውን የመግደል ዕቅድ ነደፉ። ነገር ግን የቤተ መንግሥት የጥበቃ ኃላፊ ለብርጋዴር ጄኔራል ታደሰ የምድር ጦር አየር ወለድ ጥበቃ ስላለን ሌላ ኃይል አያስፈልገንም ብሎ መልስ በመስጠት ጄኔራሉ እንደማይሳካ ሲገነዘቡ ሚስታቸውን ተሰናብተው 9 ሆነው ጫካ ለመግባት ወሰኑ። ብርጋዴር ጄኔራል ታደሰ ብሩ ህዳር 5 ቀን 1959 ዓ.ም ምህረት ጠይቀው አዲስ አበባ ገቡ። የንጉሠ ነገሥቱ ማተም ያረፈበት ደብዳቤ መሳሪያ እንዲያስረክቡ ሲደርሳቸው መሳሪያ ሊያስፈቱ ከመጡት ፖሊሶች 2 ገድለውና 2 አቁስለው ለተከታዮቻቸው መሳሪያ በማደል ተመልሰው ጫካ ገቡ። ብርጋዴር ጄኔራል ታደሰ ብሩ ጫካ ከገቡ በኋላም ቤተ መንግሥት ድረስ በማስጨነቅ በሲኒማ ቤቶች ቦምብ በማፈንዳት ከገጠር ወደ ከተማ በመግባት ንጉሱን ማስደንገጥ ቀጠሉበት። ንጉሱም ይህ ተግባር ስጋት ውስጥ ስለከተታቸው ኃይላቸውን በእጥፍ በመጨመር በፈጥኖ ደራሽ ፖሊስ ብርጋዴር ጄኔራል ታደሰና ተከታዮቻቸውን ለመያዝ አሰሳ ሲያካሂዱ ብርጋዴር ጄኔራል ታደሰ ህዳር 5 ቀን 1959 ዓ.ም በአዲስ አበባ ዙሪያ ሜጫ ጨሬቻ ቀበሌ ገበሬ ማህበር ማታ እንደተኙ ከነ ተከታዮቻቸው ተያዙ። ፋኖ 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 ብርጋዴር ጄኔራል ታደሰ ብሩ ከተያዙ በኋላ ሐምሌ 26 ቀን 1960 ዓ.ም የሞት ፍርድ ተወሰነባቸው። ሌሎችም ከጽኑ እስራት እስከ ስቅላት ተፈረደባቸው። በዚህ ሂደት ብርጋዴር ጄኔራል ታደሰ ይግባኝ ጠይቀው ቀዳማዊ ኃይለ ሥላሴ ፊት ሲቀርቡ ጄኔራሉ በመንግስቱ ንዋይ የተካሄደው አመጽ የፈጥኖ ደራሽ ፖሊስ ሆነው ካከሸፉት አንዱ በመሆናቸው እንደ ውለታ ተቆጥሮ ምህረት ተደርጎላቸው ወደ እርሻ ስራቸው ተሰማሩ። ደርግ በዚህ ሂደት ወደ ስልጣን ከወጣ በኋላ የካቲት 25 ቀን 1967 ዓ.ም የቅጠር መሬት ለአራሹ አዋጅ ሲወጣ ብርጋዴር ጄኔራል ታደሰ ብሩ ይህ አዋጅ የኦሮሞ ምድርን ለነፍጠኞች ለመስጠት የወጣ አዋጅ ነው በሚል በመቃወም የካቲት 27 ቀን ጫካ ገቡ። የደርግ መንግስት ተከታትሎ መጋቢት 2 ቀን 1967 ዓ.ም ጄኔራሉን በመያዝ መጋቢት 5 ቀን 1967 ዓ.ም በሩምታ ጥይት ተደብድበው ተገደሉ። ፋኖ አገሩ ገባ ሳይሰናበት 7 ደጃዝማች ታከለ ወልደ ሐዋርያት በአልጋ ወራሽ አስፋው ሰን አማካኝነት ከተላላኪነት እስከ የአዲስ አበባ ከንቲባና የምክትል ሚኒስትርነት ኃላፊነት ደርሰው ነበር። ደጃዝማች ታከለ በፋሺስት ጣሊያን ወረራ ጊዜም እንደሌሎች የኢትዮጵያ አርበኞች በሸዋ፣ በጅሩ፣ በጎጃም፣ በጎንደር ከጣሊያን ጋር ተፋልመዋል። በሂደት በ1935 ዓ.ም ከልጅ ዮሐንስ ኢያሱ የልጅ ኢያሱ ልጅ ናቸው ከተባሉ ግለሰብ በቀዳማዊ ኃይለ ሥላሴ ላይ መፈንቅለ መንግስት ጠነሰሱ። ይህ ተግባራቸው ሲነቃባቸው ከስራ ታግደው በግዞት ለ7 ዓመታት ከቆዩ በኋላ ይቅርታ ተደርጎላቸው ሚያዝያ 26 ቀን 1947 በሀገር አስተዳደር ሚኒስቴር ምክትል ሚኒስትር ሆነው ተሾሙ። ነሐሴ 22 ቀን 1953 ዓ.ም በተመሳሳይ መፈንቅለ መንግስት ለማድረግ ሲወያዩ በፖሊስ ተይዘው ወደ ዙፋን ችሎት ለፍርድ ቀረቡ። በግዞት እንዲቆዩ ተወሰነባቸው። በግዞት ቆይተው ወደ አዲስ አበባ ከተመለሱ በኋላም ደጃዝማች ታከለና ሌሎች 6 መኮንኖችና የበታች
ረዣዥሞች በመኖሪያ ቤታቸው በፖሊስ ተከበው እጅ እንዲሰጡ ቢጠየቁም ፈቃደኛ አልሆኑም። ህዳር 9 ቀን 1962 ዓ.ም ደጃዝማች ታከለ ወልደ ሐዋርያት የራሳቸውን ሽጉጥ ጠጥተው ሞቱ። ፋኖ ፋኖ ፋኖ